አንተ ግን እኔን እንደዚህ ጣል ማድረግ ያዋጣል? ምን ላድርግ ዴፍ፣ ገጀራውን ይዤዋለሁ። የት? ራሱ ቤት ነው ያሰርኩት። የቤዛው ወንድምም እዛው ነው። ሁለቱንም ይዣቸዋለሁ። ግን ባቡሬ ምን መሰለህ፣ እነሱን በግል ለመያዝ ሌላ ጣጣ እንዳይመጣብ። ዴፍ፣ እንደዛ ካልሆነ ፋይሉን ማግኘት አልችልም። አላየህም? ቤዛ አላቅም ብላ ምንም መፍትሄ አላገኘንም። ለሊን ደግሞ ድጋሚ እንዲጎቷት አልፈልግም። ይህኔ ቆንጆ ጓደኛ እንዴት ነው ያማረብሽ? የኔ ፍቅር ካሉት እኮ ቀለል ስለሚል ይሄንን መረጥኩት። እኔም በጣም ወድጄዋለሁ። የሚዟ ነገር ግን አላማረኝም። ምንድን ነው ነገሯ? ምን ነው አያምርም እንዴ? ብርሃኔ ያላንቺ እንዴት ይሆናል? አንቺ ሳትኖሪ እኮ ግን ከባድ ነው። እኔ ደግሞ የምትመጭ መስሎኝ ነበር። ማንች ብርሃነች? እስኪ አምጪው። ሄሎ ሄሎ፣ ብርሃን። ዴቪዬ እንዴት ነህ? እናሹ አልተመለሱም እንዴ? አልመጡም። ቆይ ግን አሹና ሮማን እንኳን ላንተ ሰርግ ልብስ ለመለካት ሲሄዱ እኔ ለምንድን ነው ዝም ያልከኝ? ፍላጎቱ ያለሽ ስላልመሰለኝ ነው ፍቅር። ፊትሽን ሳይሆን ምንም ደስተኛ አትመስይም። እንዴ ለምን አልደሰትም ዴቭ? አንተ ልታገባ ስለሆነ እኮ በጣም ደስ ብሎኛል። እንኳን ደስ አለ ዴቭ። ከልብሽ ነው ፍቅር? አዎ እኔ እኮ ላንተ ብዬ ነው እንጂ ደስታ ነው የምፈልገው። የሚገርም ነው። በስተመጨረሻ አምነሻል ማለት ነው? ከአሁን በኋላ በእናንተ ማል አልገባም። ፍቅር ደግሞ ለሚወዱት ሰው ደስታ መኖር እንጂ ራስ ወዳድነት አይደለም። እኔ እያመንኩ አይደለም። ፍቅር ነሽ ይሄን እያልሽ ያለሽ? አዎ ዴቭ። ስለተረዳሽኝ በጣም አመሰግናለሁ ፍቅር። ፍቅር እንዴት ነው ነገሩ ዛሬ? እንዴ ፍቅር ምን እየሰራሽ ነው? ሩታ ቆንጂት መቀላቀል ፈለግሽ እንዴ? እሷ ደግሞ ማናት? አላውቃት። ፍቅር ቀጥይ። አንቺኛዋ ደግሞ ካዘንሽላት ተቀላቀይ፣ ካልሆነ እስከዛ ነው ደቅ ብለሽ ተራሽን ጠብቂያ። የምን ተራ ነው? ያምሻል እንዴ? ቆይ ፍቅር እሷ ስላዘዘችሽ ነው እዚህ መንገድ ላይ ዝም ብለሽ ቁጭ ብድግ የምትሰሪው? እስቲ የሆነ ነገር አድርጊ። አንቺ ነይ እንጂ የታባሽ ልትገቢ ነው? ቆይ አንቺ ማነሽ? ቆንጂት እንደዚህ እንዳማረብሽ ብትጠፊ አይሻልም ነው ወይስ ከኔ ጋር መነጋገር ትፈልጊያለሽ? መነጋገሩ አይሻልም? ለምንድን ነው ፍቅር እንደዚህ የምታደርጊያት? ምን አገባሽ? በጥፊ ሳልልሽ ጥፊ ከዚህ አሁን። የመጨረሻ ውሳኔ ነው። አዎ ምንም ነገር እንዳጠብቅ። እሺ ገጀራው፣ የሚቆጨን ነገር አታርግ። የበፊት ወዳጅነታችን ነው የሚበልጠው። ምን አለው እጄ በሰበረው ነው የምትወር ከዚህ በኋላ። አዴይና ሚዜዎቿ ቤላቸውን መርጠው ከጨረሱ በኋላ ፍቅር አዴይን የቤታቸው ሰራተኛ እንደሆነች ስትነግራት የዴቭ እናት በጭራሽ ይህን ጋብቻ አልፈቅድም ብላ ጋብቻው ተፋረሰ። ባቡሬን ባገታቸው የቤዛ ወንድምና ገጀራው ፍቅር መታ ደብድባ ጥለዋለች። ገጀራው ጥሎት ባቡሬን ይሄድ ይሆን ወይስ ደግሞ በዚህ አጋጣሚ ወዳጅነታቸውን ያድሳል? ምን ሊፈጠር ይችል ይሆን? ዶክተሩ ገጀራውንና የቤዛን ወንድም አሳልፈህ ለህግ መስጠት ይኖርብሃል፣ የሚፈጠረው ነገር አይታወቅም ብሎት ነበር። ግን ደግሞ ባቡሬ በራሴ መንገድ የቤቷን ካርታ ካላስመለስኩ በስተቀር በእንደዛ ሊሳካ አይችልም፣ ለሊ ስትጎዳና ስታዝም ማየት አልችልም ብሎ ነበር። ሲመርጥ የነበረውን የሚዜ ልብስ ትቶ ወደ እነሱ ጋር ሄደው እናም እንግዲህ ዳኒን ዶክሜንቱን ካልሰጠኸኝ እያለ ከሱ ጋር ሲጨቃጨቅ ነበር። ድንገት ከኋላ የተመጣው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው አደይ ተከታታይ ድራማ እንግዲህ አደይ ደስተኛ ሆናና ቤላዋን እየመረጠች ነበር። የአደይ ሰርግ ውሳኔው ታውቆ ነበር። ሙሉ ቤተሰቡ ፈቃደኛ ሆኖ የአደይንም እናት እነ ጫኔ እናለልኝ አሳምነዋት ወደ አዲስ አበባ ልትመጣ ብላ ነበር። ግን ደግሞ ብርሃን በሰርግሽ ላይ አልገኝም ብላታለች። አደይ እህቷ ሰርጓ ላይ የማትገኝበት ምክንያት ምንም ይሁን ምን ባይገባትም ግን ደግሞ አንድ እህቷ ሰርጉ ላይ ባለመገኘቷ ቅር ያላት ትመስላለች። ነገር ግን ዴቭን ለማስከፋት ሁሉንም እንዳይችላው ለሰርጓ ልትሞሸር እየተዘጋጀች ነበር። ፍቅር በጭራሽ አደይና ዴቭ ሲጋቡ ቆሜ ማየት አልፈለግም እያለች ነው። እናቷ ታለም ደስተኛ ብትሆንም እሷ ግን በጭራሽ ብላ ሻፈረኝ ብላለች። ፍቅር ዴቭ ትላለች እንጂ ግን ደግሞ የቤዛን ወንድም የወደደችው ይመስላል። ሀሳቧም ሙሉዋም ከሱ ጋር ሆኗል። እናም እንግዲህ የለሊን የቤት ካርታ አሳልፎ ለሷ ሰጥቷታል። ይሄ የቤት ካርታ ለኔ ጥቅም ላይ የሚውለው በምን መንገድ ነው እያለች ነበር። እናም እንግዲህ እነ ሮማንንና ጓደኛዋንም እያሰቃየቻቸው ነው። በጭራሽ እናንተን ከዚህ ቤት አንድ በአንድ ሳላስወጣ አረፍ ያልቀመጥም እያለች መፎከርም ጀምራለች። ዳኒ እንግዲህ ባቡሬን ቤዛን ነፃ ካወጣህልኝ የቤቱን ካርታም ሆነ ፎርሙን ልሰጥህ እችላለሁ፣
እንደዛ ካልሆነ ግን በጭራሽ አታስበው፣ ብትገለኝ ይሻላል እንጂ ይህን ዶክሜንት አሳልፌ አልሰጥህም እያለው ነበር። ገጀራውም ለማሳመን የተቻለውን ያህል እየሞከረ ነው። ይህን ነገር ካልሰጠኸው በጭራሽ ባቡሬ ሊፈታን አይችልም ብሎታል። ግን ደግሞ ዳኒ የቤዛ ወንድም እህቴ እኮ የታሰረችው ለእኔና ላንተ ብላ ነው። ያንተንም ስም ሆነ የኔን ስም በጭራሽ አልጠራችም። መድኃኒቱን እየቀየርክ ስታቀብላት የነበርከው እኮ አንተ ነበርክ። ስለዚህ ጉዳዩ አንተንም ይመለከታልና ግን ደግሞ እሷ ለእኛ ብላ ነው ይህን ሁሉ ነገር ሸፍና የታሰረችው እያለ ነው። እህቴ ለእኔ ምን ማለት እንደሆነች የገባችሁ አልመሰለኝም። የእህቴ መኖር ነው እኔ ምንም ሳይጎልብኝ እዚህ ያደረሰኝ። በዚህ ምድር ላይ ያለችኝ ብቸኛዋ እህቴ ብቻ ናት። ስለዚህ እህቴን ከዛ እስካላስወጣችሁ ድረስ በጭራሽ ብሏል። ባቡሬንም የእህቴን ክስ ዶክተሩ እንዲያነሳ አድርግና ከዛ በኋላ ቤዛ ስትወጣ እኔ የቤቱን ካርታ ሰጥሃለሁ ብሎት ነበር። ባቡሬ ጭራሽ በዚህ አልደራደርም ብሎ እንግዲህ አስተመካከሩ ብሎ አስሯቸው ጥሏቸው ሄዶ ነበር። የፍቅር እናት ለሰርጎ ጉድ እያለች ነው። የዴቭ እናትም ደውላ ልጇን መታ ሰርፕራይዝ እንድታረገው ተናግራለች። የዴቭ ቤተሰቦችም እንደፈቀዱ ያልፈቀዱት ደግሞ ያው እንግዲህ ለልጃቸው ባል የሚሆናትን በመምረጥ ሁኔታ እንጂ ሌላ በምንም እንዳልሆነም ተናግራለች። የፍቅር እናት የዴቭና የአደይ ሰርግ እንዲሳካ የተቻላትን ሁሉ እያረገች ነው። ለሊና አደይ በጣም ደስተኛ ሆነዋል። ለሊ በጣም የምትወዳትን ጓደኛዋን ልትድር ስለሆነ በጣም ተደስታለች። አደይም እንደዛው። ግን ደግሞ አደይ እናቷ እየመጣች እንደሆነ ወደ አዲስ አበባ ነግራታለች። ብርሃን ግን መምጣት እንደማትችል። ይህ የሚሆነው እንግዲህ ብርሃን ለዴቭ ያላት ስሜት ጥሩ ስላልሆነ ነው። ዴቭን የምታፈቅረው ብርሃን ለእህቷ ብላ ሚስጥሯን ደብቃ እንግዲህ አደይና ዴቭ እንዲጋቡ ፈቅዳለች ማለት ነው። ነገር ግን ደግሞ ፍቅር እያለች በጭራሽ ይሄ ነገር የሚሳካ አይነት አይደለም። ኩኩ ነገጀራውን ምን አርጋችሁት ነው ባቡሬ እንደዚህ ያደረጋችሁ ብላ ጠይቃ ነበር። እነሱም ምንም ሳያረጉት ይሁን ፋይል ይዘውበት እንደሆነ ተናግረው ነበር። ተደራድረው እንዲፈታቸውም ጠይቀዋት ነበር። እሷ ግን እንግዲህ ባቡሬ ያለምንም ምክንያት እንደማይዛቸውና ደግሞ ከሱ ጋር የሚያገናኛቸውን ጉዳይ መጨረስ እንዳለባቸው ነግራቸው ከዛ ወጣ ነበር። ፍቅር ትምህርት ቤት ካልሄድኩ ብላ ከቤት ወጣለች። ግን ደግሞ ትምህርት ቤት ልትሄድ ሳይሆን ዳኒን ፍለጋ ነበር ከቤት የወጣችው። ዳኒን ፍለጋ ከቤት ወጣ ስትንከራተት ዳኒን ልታገኘው አልቻለችም። እናም እንግዲህ እዛ የታገቱበት ቦታ ከዚህ በፊት ይዟት ሄዶ ስለነበር ወደዛ ለመሄድ የወጣች ትመስላለች። መንገድ ላይ ኩኩ አግኝታት ነበር። ኩኩም ካልዘፈንሽ፣ ካልተቀመሽ፣ ካልተነሳች እያሽከረከረቻት ባለበት ጊዜ ድንገት ሩታ መታ ነበር። ሩታ ዶክተሩ ጋር ሄዳ ስሜቷን ወይ አትናገር ወይም ደግሞ እዛ አትቀመጥ ከዚህ መንከራተት ጀምራለች። ዶክተሩም ግራ ተጋብቷል። ዶክተሩ እዚህ የአደይ ሰርግ በመድረሱና ለትዳር መሆኗን ሲያስብ ሌላ ጭንቀት ፈጥሮበታል። በሌላ በኩል ደግሞ ሩታ ትሄዳለች፣ ሰው ትናገራለች፣ ሰው ደግሞ ተቋቁርፋ ትመለሳለች። ምን ሆነሽ ነው? ምን ጉዳይ ኖሮሽ ነው እያላት ነበር። ምንም ጉዳይ እንደሌላት ተናግራ ግን ደግሞ መናገር የማትፈልገው ስሜት እንዳላት ግልጽ ነው ማለት ነው። እሷም ለምን አትረዳኝም እያለች በተደጋጋሚ ነግራው ነበር። ዶክተሩም ሀሳቡ ሌላ ላይ ስለሆነ ስለምን እያሰበች እንደሆነ እንኳን በቅጡ የተረዳት አይመስልም። እና አንቺም ትናገሪያለሽ፣ አንቺም ትቆጫለሽ፣ የመጣሽበት ጉዳይ ምንድነው ባላት ጊዜ እቃ ረስታ እንደመጣች ተናግራ ነበር። እናም እቃውን የመኪና ቁልፍ ሰጥቷት እንድታወጣ ካደረጋት በኋላ አሁንስ ጨረሽ ወይስ ትቆያለሽ ሲላት አይጨርሻለሁ አንተ የምትለኝ ካለ ብለው ነበር። እሱም ደግሞ ምንም የሚላት ነገር እንደሌለና ስራ ላይ እንደሆነ ነግሯታል። እሺ ብላ ተነስታ ልትወጣ ስትል ግን ተቆጥታ ነበር። ቆይ ችግርሽ ምንድነው? የሆንሽው ነገር አለ እንዴ? እኔ ምን ተናግሬሽ ነው? ምን አስቀይሜሽ ነው? እኔ ምንም ሳልልሽ ራስሽ እየተናገርሽ ራስሽ የምትቆጨው ብሏት ነበር። እሷን በቂ ምላሽ አልሰጠችውም። እሺ ቻው እንገናኛለን ብላ ወጣ ሄዳለች። በሌላ በኩል ጓደኛው ጋር ደውሎ ስለ አደይ ሰርግ እየነገረው ነበር። እንግዲህ በተለይ መጥሪያ ሲደርሰው ጥሩ ስሜት እንዳልተሰማው እየተናገረ ነው። ጓደኛውም ሰርጉ የሚበላሽበትን መንገድ እንዲፈጥር እየመከረው ነበር። ይሄ የኔ ስብዕናም አይደለም፣ እንዴት እንደዚህ ትለኛለህ? መጀመሪያውንም ቢሆን እኮ እኔ ነኝ ወደ ህይወቷ የገባሁት እንጂ እሷ ምንም ያጠፋችው ነገር የለም እያለ ነው። ስለዚህ አሁን ግን ልታገባ ልትሞሸር መሆኑን ሳቅ ደግሞ የበለጠ ደብሮኛል እያለው ነው። ጓደኛውን እያጽናናውና ጉልበት እንዲሆነው አንዳንድ ነገሮችን እያለው ነበር። ግን ደግሞ ለነገሩ እዚህ አለመሆነ ጠቀመ እንጂ እዚህ ቢሆን ኖሮ ከዚህ የባሰ ሌላ ውስጥ ውጥንቅጥ ውስጥ አስገባኝ ነበር እያለው ነው።
ጓደኛውም እንግዲህ እያጽናናው ነው። አዴይም ከሚዜዎቿ ጋር ደስተኛ ሆና ልብሷን እየመረጠች ነው። አሹ ድምቀቱም ደርሶ ሞቅ ደመቅ አድርጎታል። ሱቁ ሰርግ እንጂ የቬሎ ገበያም አይመስልም ነበር። እናም እንግዲህ በዚህ ሁኔታ ላይ ሞቅ አድርገው ሳለ ዴቭም የሆነ ቦታ ደርሼ ልምጣ እናንተ አብሽሩ ብሎ ወጥቷል። ባቡሬም መሄድ ያለበት ጉዳይ እንዳለ ለዴቭ ተናግሮ ተነስቶ መጥቷል። ለሊ እንዴት እዚህ ጥሎን ይሄዳል ብላ በጣም ተበሳጭታበት ነበር። ግን ደግሞ ሁሉንም ለአዴይ ነግሯት ስለነበር አዴይ ለለሊ አስረዳታለች። ለሊ ግን ጥሩ ስሜት አልተሰማኝም፣ ውስጤ እየተረበሸ ነው እያለች ነው። የዴቭ እናት ደውላ እየመጣች እንደሆነ ተናግራለች። ኪንጎ ዶክተሩን አስቀየሙ። ጓደኛዬን ልትቀማኝ ነው ወይ ብሎ በዳይመንድ የተነሳ ዳይመንድን ፈልጎት ዶክተር ዩኤል ሊወስደው ሲመጣ እንዴት ጓደኛዬን ልትነጥቀኝ ትሞክራለህ ብሎ አስቀይሞታል። ዶክተሩም እሺ በቃ ይቅርታ፣ በእናንተ መሀል መግባት አልነበረብኝም፣ ጊዜያችሁን ተሻማው መሰል ብሎ ጥሎ ሄዷል። ዳይመንድም ዶክተሩን ይቅርታ ጠይቆ እዛው እንደሚመጣ ነግሮት ባቡሬን ተከትሎ እየሮጠ ሄዷል። ባቡሬ እንግዲህ ኪንጎ ለቅምጥር ከስራ እንዲተባረረ ነግሯታል። ይህንንም የተናገረው ዳይመንድ አምልጦት ተናግሮ ነበር። እናም ባቡሬ ኪንጎ ከስራ እንዲተባረረ ተናግሯል። ከስራ የተባረረው በቤቴ የተነሳ እንደሆነ ቤቴን እሸፍንልሃለሁ እያለችው እየወጣ ስለነበረ ያንን አቀሳስራ ለኃላፊው ስለተናገረችበት ኃላፊው እንግዲህ ከስራ እንዲባረር አድርጎታል። ዳይመንድ ከመሬቱ ተሽጦ በተላከለት ብር ፍንትሽ ብሎ ጭብስብስ ብሎ ሰክሮ ነበር። በዚህን ጊዜ አበበ ወደ ቤቱ ይዞ ሲሄድ አይታ ምን ሊያረገው ነው ብላ ኮኮ ተከትላ እስከ አበበ ቤት ድረስ ሄዳ ነበር። አበበ ቤት ሄዳ ምን ልታረገው ነው ብላ ድንጋይ ይዛ አበበ ጋር ተጣልተው ነበር። አበበም ወንድሙ እንደሆነ ነግሯታል። እናም እንግዲህ እንደዛ ከሆነ ታዲያ አሁን መሽቷል፣ እዚሁ ልተኛ ወይ ብለው ነበር። እሱም እዛው እንድታደር ሲፈቅድላት ዳይመንድ ከስካሩ ሲነቃ ከጎኑ ያገኘው ኩኩን ነበር። ኩኩን ጮህባትና አመናጭቋት አባሯታል። ኩኩም የተፈጠረውን ነገር ብትነግረውም ዳይመንድ እና እሷ አንድም ቀን ተስማምተው ስለማያውቁ ዳይመንድ እንግዲህ የሆነ ነገር አስበሽ እንጂ ያለ ነገርማ እንደዛ ሊሆን አይችልም፣ በጭራሽ እንደዛ ሊሆን አይችልም፣ አንቺ ለኔ ልታስቢልኛችም እያለ ነው። እሷም እንግዲህ ጥሩ ነገር ካልፈለገልህ የራስ ጉዳይ ብላ ጥላ ሄዳ ነበር። እናም እንግዲህ ኩኩ ለዳይመንድ ስሜቷ የተቀየረ ይመስላል። ምናልባት ከጥላቻ በኋላ ወደ ፍቅር ተቀይሮ ይሆን? ፍቅርም ዳይመንድ ዴቭን እያሳሳቀች ሰራችለት። ዴቭን እንኳን ደስ አለህ፣ ለምንድን ነው እኔ ቤሎ ሲመረጥ አብሬ ከጎንህ ያልሆንኩት እያለችው ነበር። እናም ባለፈው ነገር ተጸጽታ ሁሉንም ነገር እንደተወችና አሁን ግን በደስታው ቀን ከጎኑ እንደሆነች ስትነግረው ዴቭም ደስ ብሏት በቃ ይችኛዋን ፍቅር ነው የምፈልገው ብሎ እቅፍ አድርጎ ስሟትና አመስግኗታል። የፍቅር እናትም እንደዛ ሆነው ስታያቸው በጣም ደስ ብሏት ነበር። ፍቅር ግን በውስጧ የራሷን ስራ እየሰራች ነበር። እናም በዚህን ጊዜ እንግዲህ የፍቅር እናት ከዴቭ እናት ጋር ተደዋውላ እየመጣች እንደሆነ ስታወራ ሰምታ ነበር። ግን ደግሞ የቤታችን ሰራተኛ እንደሆነች ታውቃለች ብላ እናቷን ጠይቃ ነበር። የፍቅር እናትም አርፈሽ ብትቀመጭ ይሻላል ብላት ነበር። ግን ደግሞ ፍቅር ለዴቭ እናት ደውላ ሁሉንም ነገር ነግራታለች። ግን ሳታጣሪ ባትመጪ መልካም ነው፣ ባትለፊ፣ ሰርጉን ግን አውቀሽ ነው የፈቀርሽው፣ ልጅቷ እኮ የኛ ቤት ሰራተኛ ናት ብላታለች። የዴቭ እናትም በዚህን ጊዜ እንዴት እንደዚህ ይሆናል እያለች ነበር። አዎ ዴቭ የሚያወቃት እኛ ቤት ስትሰራ ነው፣ የኛ ቤት ሰራተኛ ናት ብላ ስትነግራት የዴቭ እናት ሰርጉን አፍርሳለች ማለት ነው። ያ ሁሉ ፍንጠዛና ያ ሁሉ ድምቀት ወደ ለቅሶ ተቀይሯል ማለት ነው። ባቡሬ ከዛ እንደመጣ የሄደው ዶክተሩ ጋር ሄዶ ሁሉንም ነገር ለዶክተሩ አስረድቶት ነበር። ዶክተሩም አሳልፎ ለሕግ መስጠት እንዳለበት ወንጀለኛ እንደሆነ ነግሮት ነበር። ግን ደግሞ ባቡሬ በራሱ መንገድ ፍትህ እስካላገኘ ድረስ ለሊ ስትጎዳና ስታለቅስ ማየት አልፈልግም ብሎ ነበር። እንግዲያስ ብዙ አታቆየው፣ የምታረገውን ነገር አድርገህ አሳልፈህ ለሕግ ብትሰጥ ጥሩ ነው፣ ካልሆነ ግን ላንተም ጥሩ አይደለም ብሎት ነበር። እሺ ብሎ ወደ ገጀራው ዘንድ ሄዶ ነበር። ገጀራው የተቻለውን ነገር እያረገ እንደሆነና ግን ደግሞ ዳኒሽ እንዳላለ ነግሮት ነበር። ዳኒም እህቴን ስታስለቀቅ ብቻ ነው ይሄንን ፋይል የምታገኘው እያለው ነበር። ፍቅር የለሊ የቤት ካርታ እንደሆነ የሰጣት ፋይል አውቃለች። ግን ደግሞ ስለ ፋይሉ ማወቅ ፈልጋ ዳኒን ፍለጋ ወጣ ነበር። ዳኒን ፍለጋ በወጣችበት ፍቅር ኩኩፍ መንገድ ላይ ብታስቆማትም ግን ደግሞ አቅጣጫ ቀይራ ያሉበት ድረስ ሄዳለች። ለሊ በጣም ጨነቀኝ ብላ ለባቡሬ ደውላለት ነበር። ባቡሬም
አሁኑን እንደሚመጣ ነግሯት ሌላውን አዴ እንድታገናኘው አድርጎ ነበር። ለአዴ ሁሉንም ነገር ነግሯታል። አዴ ሰው ልላክልህ ብትለውም አያስፈልግም እኔ እበቃለሁ ብሎ ነበር። ግን ያላሰበው ችግር ተፈጥሯል። ባቡሬ ከነሱ ጋር ሳለ ድንገት ከኋላው ተመቶ ወድቋል። እናስ ዳኒና ገጀራው ሊያመልጡ ይችሉ ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ የሚመስል ነበር። መልካም ጊዜ